የቅናት መንፈስ ይወጋ። ስትገቡ ላይክ አድርጉ። ሩታ በቅናት አበደች። ደግሞ ያበደችበት ምክንያት ሄርሜላ ስላረገሰች አትቀበል። ውሸታን ነው። አንቺስ? እኔ እንግዲህ ነጭ ነጯን ነው ጋይስ፣ ነጥብ ነው አስታት የሚሰጠው ነው። ኤፋ ምን አለ? ልጁ 1 ዓመት ልሞላን። እስክስክስሚ 1 ዓመት ስላልሞላ ታዲያ ምን ያርግ? ሩታ ምን ነው 4 ወር ሳይሞላን እንዴ? ተው ሩታ መንካት አልፈልግም። ተው አትንካ ምንድን ነው የሚባለው? አትንኩን። አትንኩን። እኛ የቀብራራ ፋሚሊ ማለት ነው። በእርግጥ እኔ ደጋፊ አይደለሁም ማንም። ትክክል ያልሆነን ትክክል አይደለም፣ ትክክል የሆነን ትክክል ነው የሚለው እና ሩታ ምን ነው ደስታችን ማለት ነው። ይፋ አንተ ለወንድም ሳታስብ ለሩታ አሰብክ። ኧረ እባክህ አልቀረብም። ኧረ እባክህ እስቲ ወንድ ከሆናችሁ ሂዱ ክሰሱ። እስቲ እኔ የሚላችሁ ጥያቄ አለኝ። ፌካ ሙላ ማለት ነው ሩታና ኤፋ ማለት ነው። እንግዲህ ልካችሁን ልንገራችሁ። እናንተ ካመጣችሁ እኛ ደግሞ እንሰጣችኋለን። የትኛ ህግ ነው? ስትፈልጉ ክሳችሁን የምታንሱ፣ ስትፈልጉ የምትከሱ። ሂዱና ክሰሱ እስቲ። ምድረ ጉራ ሩታ ከጉራ ውጭ ምንም ያደረግሽው ነገር የለም። ይሄ ታውቆልሻል። እኔ ቆንጆ እምቡር አትቤ ላይችን ላይ ማለት ነው። እኔ እንግዲህ ነፂ አላስመስልም። አዎ ከጉራ ውጭ የፈጠርሽው ነገር የለም። አብርሽን በ1 ወር ውስጥ በ2 ቀን ውስጥ እጄ ላስገባለሁ አልሽ፣ አላስገባሽም። አሄ ነው። ሌላ ብዙ ነገር አድርገሻል። እና ውዶች ይሄ ዩቱብ ምቀኝነት ካልሆነ በስተቀር ሰብስክራይብ አድርጎ 1000 ያስገቡኝ። እሺ ፍቅሮች። አዎ ነጭ ነው አንጨምርም። በሰሩ አስታት የምንሰጠው ማለት ነውና እንዴት ናችሁ ግን? ደህና ናችሁ? አለው እግዚአብሔር ይመስገን። ሰላማችሁ ስትበልልኝ እንግዲህ አልቅም የነዚህ ቤተሰብ ጉድ ማለት ነው። በተለይ የሩታና የፋ ጉድ አልቅም እና ተጠርጥረን ነበረ እና እኔ የምላችሁ ኢቃቃ ነው እንዲያዛችሁት። በተለይ ሩታ በተለይ ሩታ አንቺ ኢቃቃ ነው እንዲያሹ። አይዞሽ የኔ ቆንጆ። እንግዲህ ምንም ማድረግ አይቻልም። አልፈልግም ብለሽ በአደባባይ ስታዋርጂ ነበረ። ሄርሜላ ከረሜላ ስለሆነች ላፍ አደረገችው። ልክሽን ነገረሽ። እንግዲህ አይመለከትሽም። እኔ ላይፍ ነው ይሄ። ትጉዳኝም ትጠቀምኝም አይመለከትም። ሸታ ብለሻል እኮ ሴትዮ። አንቺ ዛሬ ነው እንዴ ለአብርሽ የምታስቤ? ዛሬ ነው እንዴ አዛኛውሽው? ማለት አንቺ ለስሙ ወልደሽል እንዴ? እንዴት ነው አንድ ሴት ለዛም ኦኬ ጥላችሁ ሊሆን ይችላል። ሴት አንቺ ላይ እንዲደርስ ማትፈልጊ ኤርሜላ ላይ ለምን? ልጅ ወልደሻል። የልጅ መቼም እንዴት እንዳመጣሹ እንዴት እንዳማትሹ ታውቃለሽ። እንዴት ነው ልጅ አቅፈሽ ልጅ ራስሽ አለሽ። እንዴት ነው ጨክነሽ? አላረገዘችም። ካረገዘች እንኳን አትቀበላት። 8 ቀን የት ነበረች? በ8 ቀን ነው እንዴት ያረገዘችው? እንዴ ድብር ሰው እኮ አላማ አለው። ሳትፈልግ ወይም ደግሞ ብዙ ነገር ሊሰማት ይችላል። እሷ የምትፈልጎ ተድራ ተመርቃ ሰርግ ደግሶ ምናምን ሊሆን ይችላል ፉቸራ። ግን በዚህ መሀል ይሄ ከተፈጠረ ያናድታታል። አንቺ ምን አደረግሽ አንቺ? ምን አረታይ በዛ ዩቱብ ስለተናገርኩም መናገርን አልፈልግም። ግን ቀብራራ ውዶቼ፣ ቀብራራው የመለሰ መልስ አይታችኋል የኔ ፍቅሮች ማለት ነው። አበደች እንግዲህ። እስቲ ክሰሲና ኤርሜላም እስቲ አሁን ኤርሜላ ምን ብለሽ ነው የምትከሽ እንዴ? የፈለገችው ቦታ እኮ የመጥፋት መፍት አላት። ስምሽን እስካልጠራች እሷ ናት አገደችኝ እስካላለች ድረስ በምንድን ነው ማለት? አሁን ለምሳሌ እውነት አንቺ ብትከሽሽ ራሱ ከአብርሽ ያምራል። አብርሽ ብትከሺ ኦኬ። ስቀጥል ደግሞ አብርሽ እናንተን የከሰሰ ቪዲዮ መረጃ አለው። ስታሾፉ ነበር። በዛ የተነሳ ነው እናንተ የተጠራጠራችሁ። ህዝቡ ራሱ ይፈርዳል። እውነት ለመናገር እናንተ እንደፈለጋችሁ ስትቦጫረቋን ነበር እንደ ወንድም ተብዮ ይሄ ኤፍሬም ማለት አንተ ኤፍሬም አንተ ወንድም አንተ ዛሬ ስላረገሰች አሰብክለት አይደል እንዴ ወንድሜ? ሃይ እንዶ አይዞክ ከተመልካች ጋር ግብ ይቅርብ ወንድሜ። አንገትን ደፍተ ብታድግ ይሻላል። አዎ ብታድግ ይሻላል ወንድም ማለት ነው። እምቡር አትበል። ሩታስ በጊዜ ሰርታለች። እድሜ ለአብርሽ በጊዜ ሸቅላለች ከአብርሽ ጋር ሆና
ገባ አይደለ? አንተ ግን ቢያንስ ወንድምክ ነው የሚበልጥልህ። እሱ ነው ከሰው ፊት ለፊት ያሳወቅክ። እውነት ለመናገር መሰረት ለሚ ብትሆንም ሲያበረታታክ በሼር ቪዲዮ በመስራት ያሳደገክ ወንድም ነው፣ ሩታ አይደለችም። እውነት ለመናገር እኔ በጣም ነው የሚገርመኝ። እኔ ቢሞት ማለት ነው ያለፍኩበት ቢሞት አረሳም። ሌላ ሰውም እንዲረሳ አልፈልግም። እኔ ለዛ መሰለኝ የሚሰማኝ አንዳንዴና መነሻችሁን የረሳችሁ ቀን በወገባችሁ ምንድነው በጀርባችሁ እንደወደቃችሁ ቁጠሩ። እና እንግዲህ ምንም አይመለከታችሁም። ለእኔ ተው፣ የሄርሜላ ነገር ከሷ ጋር አውራለሁ። ይሄ ነገር የኔና የሄርሜላ ነው ብለዋል። እንግዲህ ምንድነው የምትፈልጉ? አንቺ ሁሌ እሱ በቃ እሱ ተከትለሽ መሄድ አይሰለችሽም? እኔ እኮ ተለያይተሻል እንዴ? ምን ይመለከትሻል? ተለያይተሻል እኮ ኦልሬዲ ለምነሽ ፍታኝ አልፈልግም ከህይወቴ ውጣ ያልሽው እኮ አንቺ ነሽ። ዛሬ ነው እንዲያዛኘውን ሹ እውነት አንቺ አሳቢ ብትሆኚ በጀመራ ነበረ ኤርሜላ ጋር እንደዛ ግንኙነት ሳይጀምር ያዝ የምታረጊ ነበር። እውነት ብልጥ ብትሆኚ ለልጅሽ አባት እንደሚያስፈልግ ታውቂ ነበረ። ለአንቺም እንደሚያስፈልግ የጀርባ አጥንትሽ እንደሆነ ታውቂ ነበር። በዛ ሰዓት ብታውቂ ኖሮ ማለት ነው። ብታውቂማ ትዳርሽን ታድኝ ነበር። ትዳርሽን ትተሽ እንደ አያሜዳ በውጭ አትሮጭም ነበር። እንደው ፈጣሪ ይቅር ይበለኝ። እናንተ አሳሳቾች ሁላ ማለት ነው። እናንተ በሰራችሁ ስራ ነው። በነገራችን ላይ እኔ እውነት አሁንማ መቆጠብ አለብኝ። እናንተ ዶራላችሁን ክብራችሁን ለክብራችሁ እንኳን አታስቡም፣ ለልጃችሁ አታስቡም። ደግሞ ማን ነው ይሄ ኤፍሬም የሚባል ማለት ነው። እናትና አባቴ የተሰደቡ ነው። በአንተ የተነሳ ነው። በአብረሽ የተሰደበ የለም። በነገራችን ላይ በአንተ የተነሳ ነው ቤተሰብ የተሰደበ። ስለዚህ ቤተሰብ የምታስከብሩ እናንተ ናችሁ። ጋጥ ማለት የሚሳደቡት ባለጌስ ሆኖ ነው በነገራችን ላይ የሚሳደቡት እንጂ እውነት ጨዋ ቤተሰብ ቢያሳድግ ኖሮ የሰው አባት አይነካም። ጭንቅላት ያለው እሊና ያለ ሰው የሰው አባት የሰው እናት አይነካም። እውነት ለመናገር እነሱ ልጆቹ ባጠፉ ቁጥር ቤተሰብ መሰደብ አለበት ብዬ አላምንም። እውነት ለመናገር እና ምን ልላችሁ ፈልጌ ነው፣ ሩታዬ እንግዲህ አይዞሽ፣ መልካም መቃጠል ይሁንልሽ። ሲቀጥል ለአብርሽ ብታስቢ ኖሮ ከዛ በፊት ነበረ ወደ እዚህ ህይወት ሳይገባ አንቺ ስለምንሽ ድል ትሰጪ ነበር። እስከ ዛሬ ያሳደሹ ነው። አርፈሽ ልጅሽን ብታሳድጊ አርፍ ነው ብዬ ነው ማስቡ። ከጃሽ ተስማምተሽ ከአብርሽ ጋር ልጃችሁን ፍቅር ብትሰጡ ይመረጣል። ይሄ ግን እስከ ከህይወቱ እስከ ወጣች ድረስ አይመለከትሽም። አንቺ ማንሽና ነው ኤርሜላ ውሸታም ናት፣ ቅንብብር ነው። እንዳንቺ ሁሉም ተንኮለኛ ይመስልሻል እንዴ? አንቺ ስንት ተንኮል ስትሰሪ ነበር፣ አብርሽ ላይ ስታሰቃይ ነበር። እውነት አዛኝ ብትሆኚ በዛ ሰዓት ነበር አብርሽን ወደ ራስሽ ምትመልሽ። በጣም ይገርማል ግን ጋይስ